እቺ ግራ ግን በሆነ ላይ ተጫወተብኝ። በቃ አሁን የሆነ መንገድ አይጠፋም። እኔ ያናደደኝ እኮ በመሳካቱ አይደለም በሷ መሾዴ ነው። እኔ እኮ ድሮ መሰሪ መሆኗን ገምቼ ነበረ። ቆይ ግን እንዴት አመንካት? እንዴት እኔ በሷ እሸወዳለሁ? እንዴት? በቃ ተወዩ፣ እኛ በሰበቡ ተጋባን። አንቺ የተራ ወረቀት ነው ያሳሰብ ማለቴ ከቤት እንድትወጣ እየፈለግሽ ንብረቱን በሷ ስም ማድረጉ ምን አስፈለገ? ትሰማኛለህ? እኔ ማረጋቸው ነገሮች አላማና እቅድ አላቸው። ማሚ መቼም ርብቃን ለመጉዳት እያሰብሽ አይደለም አይደል? አቤል፣ ይሄ ክርክር እኔን አስጠልቶኛል። እንዳትጀምረኝ። ማሚ አሁን ላይ ርብቃ ሊጎዳት የሚሞክር ሰው ማንንም ይቅር አለው። ይሁን ወይኔ እዩ በጣም ነው ደስ ያለኝ። አዎ ግን ይኸውልሽ ደስታውን ለጊዜው ያቆዩሽ። እንዴ ለምን? ከዚህ በላይ ምን አለ ፍቅሬ? ይኸውልሽ መጀመሪያ ሁሉንም ነገር እንጨርስ። እርግጠኛ ነኝ አሁን በጣም ደስተኛ ነኝ። ይሄ ደግሞ ለኔ በቂ ነው። ላንቺ ነው፣ ለኔ ይሄ በቂ አይደል? እንዴ ለምን? ከዚህ በላይ ምን አለ? በዚህ ሰዓት እንድቆጣሽ አታርጊ። እንዴ አሁን እንኳን ልደሰት እንጂ እዩ። እሺ ያልኩሽ እኮ ግን በመጠኑ አርጊው። እሺ አሁን የት ነው የምንሄደው? አሁንማ ወደ ዋናው ጉዳያችን ነው እኮ። ወደ ሀብት ማማችን እያልክ ነው? ሰላም ጤና ይስጥልኝ ውድ የርብቃ ድራማ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ቻናሌ በሰላም መጣችሁ። በባለፈው ክፍል አቤል የውርስ ወረቀቱን ሲፈልግ ርብቃ በፍርሃት አገኘው እያለች በተደጋጋሚ ተጠይቀው ነበርና እሱም ብቻ ሳይሆን እሷም ደግሞ በጣም ፈርታ ነበረ። እኛም እንዳየኑ ከሆነ ወረቀቱን ለዩ ስትሰጠው ስላየነ ለዚህ ነገር ተጠያቂ ናት ብለን ስንጠብቅ፣ ነገር ግን ነገሩ እንደዛ አይደለም። ርብቃ ወረቀቱን ሳታየው አትቀርም። ወረቀቱን ስላየችው ይሄን ነገር አንስቼ የአቤልን ነገር ለእዩ ስሰጥ ምናልባት አቤልን የሚጎዳ ነገር ይኖረዋል ብላ ስላሰበች እንግዲህ ወረቀቱን አልሰጠችውም። ዋና ወረቀቱን አስቀምጣ እሷ ግን የሰጠችው ኮፒውን ነበር። ስለዚህ በጣም ጎበዝ ናት ማለት ነው። እዚህ ጋር አሁን ህይወቱ ሳታበላሽ አትርፋለታለች። እንግዲህ መጠርጠሯ መሰለኝ ይሄ ነገር ቢያንስ ዋናው ከባለቤቱ ጋር ይቀመጥና ኮፒው ይስተካከል ብላ መሰለኝ ኮፒውን ሰጥተው ነበረ ለዩ። እዩ ግን እንግዲህ እሱ ብቻ ብልጥ፣ እሱ ብቻ አዋቂ፣ ሌሎች ሰዎች ሞኝ ናቸው እሱ እንደፈለገ የሚያሽከረክራቸውና ርብቃን እንግዲህ እንደዛ ነው እሱ ያሰባት። እኛም ሁላችንም በተግባሯ ተናደናል። ለምን እንደዛ ታደርጋለች ብለን በጣም ነው የተናደርንባት። ማድረግ ስለሌለባት ነው እንደዛ ያልነው እንጂ ምክንያቱም የአቤል የሆነ ነገር ራሱን ሳትጠይቅ አንስቶ መስጠት ማለት አግባብ ስላልሆነ፣ ርችን በተደጋጋሚ እዩን አትመኙ፣ ከእዩ ራቂ፣ እንደዚህ በጣም አትቅረቢው ብላት ነበረ። እንደተባለውም እሱ የቀረባት መጀመሪያም ለራሱ ጥቅም ነበረ። በመጨረሻ የሚፈልገው እንግዲህ የርብቃን ሞኝነት ተጠቅሞ ለመውሰድ ችሏል ማለት ነው። እና እንግዲህ ወረቀቱን ከወሰደ በኋላ እሷን ደግሞ በካሜራ ካጠመዳት በኋላ ቀጥታ ምንድን ያደረገው መቲ ጋር ነው የደወለው። እንደምናስታውሰው መቲን የሚፈልጋት ለስሜቱና ለጥቅሙ ብቻ ነው፣ እንደ ሰው እንኳ አይቆጥራትም። እናም እንግዲህ ከተጣሉ ቆየት ብለው ነበረ። መቲ ጋር በመደወል እንዲታረቁና ሰላም እንዲፈጥሩ ይጠይቃታል። መቲም ይቅርታ ታደርግለታለች። ከሄደ በኋላ እንግዲህ መጋባት እንዳለባቸው ይነግራታል ለመቲ። መቲ በጣም ደስ ይላታል ወረቀቱ እንዳገኘውና ነገር ግን ደግሞ ሚስት ምስክር መኖር እንዳለባት ስለነገረ ስለሚል እንትን ወረቀቱ ላይ ማለት ነው ሲያጣራ፣ ለዛም እንግዲህ እንጋባ ይላታል። እሷም በደስታ እንግዲህ ደስ የሚል ህይወት ልንጀምር ነው በማለት እሺ ብላው ወደ ምንድነው መዘጋጃ ነው ብቻ አላቅም፣ ትዳር የሚመሰረትበት ቦታ እንዴት ነው እሱ ነገር እናንተ ታውቁታላችሁ። ብቻ እዛ ሄዱ ማለት ነው ሊፈራረሙ። እና እንግዲህ እዛ ከሄዱ በኋላ ተፈራርመው ጨርሰው ተጋብተው ማለት ነው። ነገር ግን እዩ ጋብቻውን ፌክ ነው ያደረገው፣ እውነተኛ አይደለም። የውሸት ወረቀት ነው ያሰራው። በፍጹም እንኳን ሊያገባት ቀርቶ ሊያት አይፈልግም ያችን ልጅ። ተመልከቱ እንግዲህ እንደዚህ አይነት ሰዎች ናቸው። እንዴት ልክ ፍቅርን መጠቀም ያደርጉታል። እናንተ በጣም ወዳችኋቸው ጊዜያችሁንና ህይወታችሁን ሰውታችሁ ስትሰጧቸው፣ እነሱ ግን ለሚፈልጉት አላማ
ለመጥፎ ዓላማ ያንን ፍቅራችሁን ውድ የሆነውን ፍቅራችሁን ይጠቀሙታል። ልክ እንደዩ አይነት ሰዎች ማለት ነው። እና እንግዲህ በእርግጥ መቲ ይገባታል ባይ ነኝ። ምክንያቱም ገና ለገና እሱ እንዲጠቀም ብላ ራሷን ከአቤል ጋር ያረከሰች ሴት ናት። ሁለት ወንድ ያተራመሰች ሴት ማለት ነው። ይሄ ደግሞ ይገባታል ብዬ አስባለሁ። ልክ ባይሆንም ማለት ነው፣ መጥፎ ባላስብላትም ግን ይገባታል እንደ ተግባሯ እንደ ስራዋ ማለት ነው። መጀመሪያውን ነበረ ክብሯን ማስጠበቅ የነበረባት። የምትወደኝ ከሆነ ምንም ነገር ሳይኖር ውደደኝ እንጂ በጥቅማ ጥቅም እንዳይወዳት ማድረግ የነበረባት። ያው በአንድ ወገን ብቻ ፍቅር ሲሆን እንደዚህ ነው በቃ። ሁልጊዜም ቢሆን የማይወዳችሁን ሰው የምትወዱ ከሆነ መጫወቻ ነው የሚያደርጓችሁ። በነገራችን ላይ ወይ አይፈልጓችሁ፣ በጊዜያችሁ በሁሉ ነገራችሁ ነው የሚጫወቱባችሁና እዩ እንግዲህ በመቲ ላይ እንደዛ ነው የሚጫወትባት እንጂ ወንድ ልጅ እንኳን ሚስቱን አይደለም አሳልፎ ሌላ ወንድ ሰጥቶ ቀርቶ እንትን ማለት አስቡት እስኪና። እንደዛ እንግዲህ ከሆነ በኋላ ተጣልተው ነበር ምርር ያለ ጸብ። ነገር ግን ይቅርታ አድርጋለት ሄደው ተጋቡ። ከሰርጉ እንግዲህ ተፈራርመው ባልና ሚስት ከሆኑ በኋላ ማለት ነው ወደ ወረቀቱን ለማሰራት ሲሄዱ ግን አይ ይሄ ኦሪጂናሉ አይደለም አይሰራም ተባሉ። ክው ብሎ እዩ ማለት ነው። ክው ነው ያለው በቃ ሊበላ ያለፉበትን የሰውን ንብረት እና ብቻ አንዳንዴ በጣም ከባድ ነው። እውነቴን ነው የምላችሁ። የሰውን ነገር አብዝተን የምንመኝ ከሆነ ያለንን ነው ራሱ የምናጣው። እና እዩ እንግዲህ ሲንጦለጡ፣ በነገራችን ላይ እዩ የክፋቱ ክፋት ወረቀቱን ርብቃ እንድትሰጠው ካረገ በኋላ እሷን ካሜራ እይታ ውስጥ አስገብቶ እሷ እንደወሰደችው ለማድረግ በዚህ ለማስፈራራት ሌላ ደግሞ ድራማ ሰራ ማለት ነው። ከአንዴም ሁለት ጊዜ ማለት ነውና በነገራችን ላይ ክፋት ይዋ ሊደር እንጂ እኛ ነው ራሳችን ወስዶ እዛ ያዘጋጀነው ወጥመድ ውስጥ ወይም ደግሞ ጉድጓድ ውስጥ የሚከተን እኛ ነው። ለጊዜው ምናልባት ሌሎች ሰዎች ሊጎዱ ይችላሉ። እና እንግዲህ እዩ የቋመጠለትን የሰው ንብረት ሳያገኝ ሱክ ብሎ ይመለሳል ማለት ነው። በዛም በጣም ተናዶ ነበረ። መቲ ታዲያ እኮ ደስ ይላል፣ በአጋጣሚው ተጋባን፣ በቃ ወረቀቱ ግዴታ ህይወታችን አይደለም ስትለው ነበረ ቢናደድባትና እንዴት ወረቀቱ ነው እንጂ አንቺ የምትሰሪልኛለሽ ትዳር ምናምን የሚባል ነገር የለም ወረቀቱ ከሌለ ሀብት ከሌለ በማለት እንግዲህ ያንቋሽሽና ያባረራታል። መቲ በጣም ይከፋታል። በቃ አሁን ላይ ወሰነች ማለት ነው። እና እንግዲህ ቤት ደግሞ ተሰብስበው ሪች እንደምታውቁት የድራማው ድምቀት ናት። ብዙዎቻችሁ ኮሜንት ላይ ያየው ነበርና ርብቃ ንቂ ማለት የርብቃ ጅልነት ድራማው እንድንጠላው አደረገን እያላችሁ ነው። አዎ ርብቃ እየተጃጃለች ነው። እንትን ላይ አይታችኋት ከሆነ ሀረግ ድራማ ላይ ሂዊ በጣም ነው ህይወቱና ነው ሂዊ የሆነ የምትሰራበት ቦታ ማለት ነው። ሂዋን ይቅርታ እንዴት ደስ እንደምትል እንዴት ጀግና፣ በዛ ደግሞ ፖሊስ ሆና ነው የምትሰራውና እንዴት ጎበዝ እንደነበረች አይተናታልና እዚህ ላይ ግን መጀመሪያ አካባቢ በጣም ጎበዝ ነበረች ስትጀምር ምናምን አቤል ሳያፈቅራት በፊት ማለት ነው። ከዛ በኋላ ግን የሆነ በጣም እየተጃጃለች ሞኛ እየሆነች መጣች። ማርገዝ ሞኛ ያደርጋል እንዴ ጋይስ? እስኪ ኮሜንት ላይ አስቀምጡልኝ። ርብቃ እንደውም ካረገዝኩ ካለች ጊዜ ጀምሮ ሞኛ ሆናብኛለች። ያው ነቃ ማለት አለባት። ጥላትና ወዳጇን መለየት አለባት። ዝም ብላ እንደ እንትን መነዳት የለባትም። እና እንግዲህ በዚህ መሀል እያሉ ነበረ። እዩ መቲን ትቷት ይመጣል። መቲም ተንኮል ታስባለች። እና እንግዲህ ቤት ሰራተኛዋ ጋር ትደውልና እዩ ቤት ነው ወይ ትላታለች። እናም ቤት መሆኑን ካረጋገጠች በኋላ መቲ ቀጥታ ወደ ቤት ነበር የመጣችው። ማሚ ደግሞ የሪችን ማለት ነው ጓደኛሽን ምከሪያት ልጅ ከዚህ ቤት ትወጣ እያለቻት ነበረ። እና እዚህ ጋር ግራ የገባኝ ነገር አለ። እንግዲህ ብዙዎቻችን የማሚ ልጅ ምናልባት ርብቃ ልትሆን ትችላለች ብለን እያሰብን ነበረ። የምታሰቃያት የራሷን ልጅ ነው፣ ርብቃ ልጇ ሳትሆን አቀረም የሚል ግምት በብዙዎቻችን ላይ ነበረ። እና እንግዲህ መቲ ወደዛ ቤት ትመጣለች። መቲ በድንገት ነበር በሩን ከፍታ ትገባና እዩ ላይ ነበር በኃይለኛው ስትጮህ የነበረው። እዩ ብላ በመጮህ እዩም ደግሞ ዝም እንድትል ማስፈራሪያ ነገር ምናምን በእጁ ምልክት ቢያሳያትም እሷ ግን ፍጥጥ ብላ
እዩ ላይ ታፈጥበትና ማዘሯ ድንገት ትዞርና ታያታለች። ካየቻት በኋላ ወይኔ ልጄ ብላ እራሷን ስታ ትወድቃለች። እኔ ጥያቄ የሆነብኝ ነገር ምንድን ነው? የት ነው ያየቻት ልጇን? ምን አልገባኝም። ማን ነው ልጇ? መቲ አይደለችም። መቲ እንዳልሆነች የምናውቀው መቲ ስትመጣ የመጀመሪያዋ ጊዜ አይደለም። መቲ እዚህ ቀደም መታ ማናት ብላ ማሚ ጠይቃ ነበረ። ስትጠይቅ የአቤል ጓደኛው እህት ናት ብለው ምንም ደስ የሚል ነገር የላትም፣ ምንም ቀልብ ያልወደዳትም ብላ ነበር። አዲስ አይደለም ስትመጣ እዚህ ቤት። እንዴት እንደዚህ ሊሆን እንደቻለ ባናቅም ባይገባንም ማለት ነው። ማሚ ግን መቲን ስታያት ልጅ ብላ እንግዲህ ራሷን ስታወድቃለች።